የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 8 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600 ሺህ ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ትግራይ ቀጣዩ ሶማሊላንድ የእስራኤል ድንገተኛ ውሳኔ ያጋለጠ የጽምዶ ዓላማ ይፋ ሆነ። የህወሓት ጀነራሎችን ተስፋ ያፈካው አወዛጋቢ ክስተት መነጋገሪያነቱ ቀጥሏል። ትራምፕ በሶማሊላንድ ጉዳይ ድምጻቸውን አሰሙ። ቻይና፣ ኢጋድና አረብ ሊግ እስራኤልን ተቃውመዋል። የእስራኤል ያልተጠበቀ ውሳኔ መገንጠልን ለሚያቀነቅኑ ለህወሓት ደጋፊዎች ሰርግና ምላሽ ሆኗል። ውሳኔው ከሰሞኑ ትግራይ እንደ ኤርትራ ነጻ ሀገር ትሁን ወይም ተገንጥላ ከኤርትራ ጋር በፌዴሬሽን ትዋሃድ የሚል ከበድ ያለ አጀንዳ ለመዘዙት ለነ ጀነራል ክንፈ ዳኘውና ተከታያቸው ያስፈነጠዘው ውሳኔ ሆኖ ታይቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ እነዚሁ አካላት ትግራይ ቀጣዩ ሶማሊላንድ ትሆናለች የሚል መልእክትን በማህበራዊ ሚዲያቸው በማጋራት ደስታቸውን እየገለጹ ሲሆን ክስተቱ የጽምዶን እውነተኛ ዓላማ ያጋለጠ ነውም እየተባለ ይገኛል። አነጋጋሪውን መረጃ በስፋት ይዘነዋል፣ ትሰሙታላችሁ። በሌላ በኩል ቻይናና አሜሪካ ሶማሊላንድ አዲስ የፍጥጫ ግንባር አድርገው መጡ። ቻይና፣ ኢጋድና አረብ ሊግ እስራኤልን ሲቃወሙ ትራምፕ ምንም ማድረግ አልቻሉም ሲሉ ድጋፋቸውን ገልጸዋል። የሀያላኑ ፍጥጫ ለቀጠናው ምን ያመጣል የሚለው ተጠባቂ ሆኗል። ሰላም ውድ የሉዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የእስራኤል ያልተጠበቀ ውሳኔ ከሰሞኑ ትግራይ እንደ ኤርትራ ነጻ ሀገር ትሁን ወይም ተገንጥላ ከኤርትራ ጋር በፌዴሬሽን ትዋሃድ የሚል ከበድ ያለ አጀንዳ ለመዘዙት ለነ ጀነራል ክንፈ ዳኘውና ተከታዮቻቸው ያስፈነጠዘ ውሳኔ ሆኖ ታይቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ እነዚህ አካላት ትግራይ ቀጣዩዋ ሶማሊላንድ ትሆናለች የሚል መልእክትን በማህበራዊ ሚዲያቸው በማጋራት ደስታቸውን ሲገልጹም ተስተውለዋል። እስራኤል ለሶማሊላንድ የሀገርነት እውቅናን በይፋ ሰጥታለች። ላለፉት 30 ዓመታት የሀገርነት እውቅና ለማግኘት ጥረት ላይ የነበረችው ሶማሊላንድ በመጨረሻ ሙከራ ተሳክቶ ከእስራኤል የሀገርነት እውቅና አግኝታለች። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር እስራኤልና ሶማሊላንድ የሙሉ የዲፕሎማሲያዊ ግንኙነትን ለመጀመር አምባሳደሮችን ለመመደብና ኤምባሲዎችን ለመክፈት መስማማታቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ፕሬዚዳንት መሐመድ አብዱላሂ ጋር የተነጋገሩ ሲሆን እውቅናው ታሪካዊ ነው ብለውታል። ኔታንያሁ ዛሬ ሶማሊላንድ እንደ ነጻና ሉዓላዊ ሀገር እውቅና መስጠታቸውን አውጀዋል። እስራኤል ለሶማሊላንድ እውቅና የሰጠችው ዓመት ከፈጀ ንግግር በኋላ መሆኑንም አስታውቃለች። ይህ የእስራኤልና የራስ ገዟ ግዛት የእርስ በርስ እውቅና መሰጣጠት ውሳኔ ታዲያ በሀገራችን የበርካቶችን ትኩረት ከመሳብ ባለፈ ለአንዳንዶች ትልቅ ደስታን የፈጠረ ሆኖ ታይቷል። ጀነራል ክንፈ ዳኘው ከሳምንት በፊት ትግራይ ነጻ ሀገር መሆን አለባት በማለት ተናግረው ነበር። ጀነራሉ ጨምሮ ጥቂት የማይባሉ የትግራይ ኤሊቶች የትግራይን ሀገር መሆን እንደሚያቀነቅኑም ይታወቃል። በትናንትናው ዕለት ኔታንያሁ ታሪካዊ ያሉትን ውሳኔ በሶማሊላንድ ላይ መወሰናቸው ተከትሎ በማህበራዊ ሚዲያ ላይ ያሉ የህወሓት አክቲቪስቶች ከሶማሊላንድ በመቀጠል ቀጣይ ተረኛ እውቅና የምትፈልግ የቀንዱ ግዛት ትግራይ ናት በማለት እያሰራጩ መሆኑን ከማህበራዊ ሚዲያው እንቅስቃሴዎች ለመታዘብ ተችሏል። ከሰሞኑ የሜቴክ ኃላፊ ሆነው ባገለገሉበት ወቅት ከተፈጠረ ከባድ የሙስና ወንጀል ጋር ተያይዞ በርካታ ዓመታትን ታስረው የተፈቱት እውቁ የህወሓት ሰው ጀነራል ክንፈ ዳኘው ትግራይ ነጻ መሆን አለባት በሚል በአወዛጋቢ አጀንዳ ብቅ ማለታቸው ትኩረት ስቦ ነበር። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ያሉት ጀነራሉ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉም ተደምጠው ነበር። የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ ከሳምንታት በፊት በሰጡት አነጋጋሪ ቃለ መጠይቅ የተናገሩት ጀነራሉ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይም ከኤርትራ ጋር ነጻነት መኖር ነው ሲሉም ተደምጠዋል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ የግንኙነት መስመር የፕሪቶሪያው ስምምነት ነው ያሉ ሲሆን ከዚያ ውጪ ምንም አይነት ማሰር የለም ብለዋል። አሁን ባለው ነባራዊ ሁኔታም የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለው ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ
በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የትግራይ ነጻ ሀገርነት ሂደት የሚፈጸመው በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለም ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆንም ተናግረው ነበር። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉ እንደሚሆኑም ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ነው ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር አጀንዳም የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም አጣጥለው ነበር። ምንም እንኳን ጀነራሉ ጥያቄው የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርጋት እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ነጻ ሀገርነት ለማሸጋገር በጋራ መቆም እንዳለባቸውም ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በዚህ መሃል ታዲያ እስራኤል ይፋ ያደረገችው የሶማሊላንድ የሀገርነት እውቅና ጉዳይ ለቀጠናው ብቻ ሳይሆን ለሀገራችንም አዲስ ትኩሳት ይዞ ብቅ ብሏል። የፓርላማ አባሉ ዶክተር ደሳለኝ ጫኔ በትላንትናው ዕለት በሰጡት አስተያየት የእስራኤል እርምጃ በኢትዮጵያ ላሉ የውስጥ ኃይሎች መጠቀሚያ እንዲሆን በር ከፋች ሊሆን ይችላል ሲሉ ስጋታቸውን የገለጹ ሲሆን በጉዳዩ ላይ ሀሳባቸውን ያካፈሉ ሌሎች ተደማጭ ተንታኞችም ለሶማሊላንድ የተሰጠ እውቅና በኢትዮጵያም ሆነ በቀጠናው ላሉ ተገንጣይ ኃይሎች የልብ ልብ የሚሰጥ እንደሆነ ገልጸዋል። በቀጣይ ቻይናና አሜሪካ ሶማሊላንድ አዲስ የፍጥጫ ግንባር አድርገው መጡ። ቻይና፣ ኢጋድና አረብ ሊግ እስራኤልን ሲቃወሙ ትራምፕ ምንም ማድረግ አልችልም ሲሉ ድጋፋቸውን ገልጸዋል። የሀያላኑ ፍጥጫ ለቀጠናው ምን ያመጣል የሚለው ተጠባቂ ሆኗል። የምስራቅ አፍሪካ በይነ መንግስት ልማት ድርጅት ኢጋድ፣ የአረብ ሊግ፣ የባህር ሰላጤ ትብብር ምክር ቤት ጂሲሲ እና የቻይና መንግስት ጨምሮ የክልልና ዓለም አቀፍ አካላት እስራኤል የሶማሊያን ተገንጣይ ክልል ለሶማሊላንድ እውቅና መስጠቷን በመቃወም የሶማሊያን ሉዓላዊነት፣ አንድነትና የግዛት አንድነት እንደሚደግፉ አረጋግጠዋል። ኢጋድ በጽህፈት ቤቱ ባወጣው መግለጫ በአፍሪካ ቀንድ ውስጥ በቅርብ ጊዜ የተከሰቱትን ክስተቶች እንደተመለከተ ገልጾ የሶማሊያ ፌዴራል ሪፐብሊክ በዓለም አቀፍ ሕግ መሰረት አንድነቷ፣ ሉዓላዊነቷና የግዛት አንድነቷ ሙሉ በሙሉ እውቅና የተሰጣቸው ሉዓላዊ የኢጋድ አባል ሀገር እንደሆነች በመግለጽ በድርጅቱ ቻርተር መሰረት የእስራኤል ውሳኔ ተገቢ አለመሆኑን ጠቅሶ ለሶማሊያ ያለው ሙሉ ድጋፍ አረጋግጧል። ቻይናም በተመሳሳይ ለሶማሊያ ያላትን ሙሉ ድጋፍና የማይናወጥ አቋም አረጋግጣለች። በይፋዊ የኤክስ አካውንት ላይ በለጠፈው መግለጫ በሶማሊያ የቻይና ኤምባሲ ቤጂንግ የሶማሊያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት በጥብቅ እንደምትደግፍ ተናግሯል። ኤምባሲው መግለጫው በሶማሊያ የቻይና አምባሳደር ዋንጊውና የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አብዲ ሰላም አብዲ አሊ መካከል የተደረገውን አስቸኳይ ጥሪ ተከትሎ እንደሆነ ገልጿል። በተመሳሳይ የአረብ ሊግና የባህር ሰላጤው ትብብር ምክር ቤት የእስራኤልን እርምጃ ማውግዘውታል። ይህም የዓለም አቀፍ ሕግንና የሶማሊያን ሉዓላዊነት ከባድ ጥሰት ነው ሲሉም ገልጸውታል። የአፍሪካ ህብረት ሶማሊያን እንደ ገለልተኛ ሀገር እውቅና መስጠቷን በድጋሚ በመግለጽ ለሶማሊያ አንድነትና ሉዓላዊነት ያላትን ቁርጠኝነት እንደሚሰራ አረጋግጧል። ጠቅላይ ሚኒስትር ኔታንያሁ ከብዙ አቅጣጫ ተቃውሞን ቢያስተናግዱም ከዋነኛ አጋሯ አሜሪካ ግን የተጠበቀው ድጋፍ አልተነፈጋትም። ፕሬዚዳንት ዶናልድ ትራምፕ እስራኤል ለሶማሊላንድ የሰጠችውን እውቅና ማስቆም እንደማይችሉ ተናግረዋል። ትራምፕ ለጋዜጠኞች በሰጡት መግለጫ የእስራኤልን እርምጃ መክታት አልችልም ብለዋል። ፕሬዚዳንቱ ለመናገር ያክል አስተያየት የለኝም ሲሉ ዝርዝር ማብራሪያ ከመስጠት ተቆጥበዋል። አሜሪካ ለሶማሊላንድ እውቅና ለመስጠት ያላትን ፍላጎት በተመለከተ ከጋዜጠኞች የቀረበላቸው ጥያቄ እኛ እያሰብንበት ነው፣ ሁሌም ትልቅ ውሳኔዎችን የማሳልፈው ደግሞም ትክክል ይሆናሉ በማለት ተናግረዋል። የሶማሊላንድ ጉዳይ እንደምታውቁት ውስብስብ ነው ሲሉ ተደምጠዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።